ከ10 ዓመታት በላይ አረብ ሀገር ከቆይሽ 3 ፎቅ መገንባት ነበረብሽ ወይስ ስንት ፎቅ ገንብተሻል? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ዛሬ እንግዲህ ስለ አረብ ሀገር ሴቶች ቪዲዮ ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። እና እኔ የታዘብኩትን ነው የምነግራችሁ። አረብ ሀገር ይሄን ያክል ከኖርሽ እኮ በቃ ብዙ ነገር አለሽ ማለት ነው። በጣም እንደዚህ የሚሉ ሰዎች አሉ። ከቤት ውስጥ አንጻር እንኳን የሆነ ቤተሰብም ሊሆን ይችላል፣ የተለያየ ሰው ሲመጣ የሆነ ከእናንተ የሚፈልገው ነገር አለና እኔ እንጃ እንዴት እንደሚያስቡ ማለት ነው። በአንድ በኩል እኮ እንዴት ያስባሉ መሰላችሁ? ስለ አረብ ሀገር ሴት በቃ የሆነ ጅል እንደሆነች በጣም ብዙ ነገር በቃ የአረብ ሀገር ሴት የዋህ እንደሆነች ከብዙ አንጻር አላውቅም። ያዩትንም ሊሆን ይችላል የሚናገሩት። ግን እኔ የምላችሁ አረብ ሀገር የምትኖር ኢትዮጵያዊ ሴት ማለት ነው መጀመሪያም ስትወጣ አላማ አላት፣ የቤተሰቦቿን ህይወት ለመቀየር ነው። የቤተሰቦቿን ህይወት ቀይራ የራሷን ህይወት ለመቀየር ነው የምትወጣው። ግን ብዙ ሰው ያው በሶሻል ሚዲያም የምንሰማው ነው፣ ብራችንን ተበላን እንደዚህ አድርገን። በነዛም ምክንያት ከመቶ እኮ 1% ሊሆኑ ይችላሉ እንደዛ የሚያደርጉት። አጉል ቦታ ደግሞ የሆነ ሽሻ ቤት የሚውሉት አላስፈላጊ ነገር የሚሰሩት ከመቶ 1% ሊሆኑ ይችላሉ። ግን 99 አረብ ሀገር የምትኖር 99% አረብ ሀገር የምትኖር ሴት እንደምን ያስቧታል? የሆነ ጅል ምንም የማታውቅ ብሯን ለወንድ የምታበላ አረብ ሀገር ስትኖር በየሽሻ ቤቱ በቃ የሆነ እየዞረች በቃ እኔ ጋ እየዞረች ብሯን ለወንድ እንደምታስረክብ ሊኖሩ ይችላሉ። ግን ልብ በሉ የምነግራችሁ 99% አረብ ሀገር የምትኖር ሴት ጀግና ናት። የራሷን ህይወት የራሷን ብዙ ነገር ትታ ለቤተሰቦቿ መስዋዕትነት የምትከፍል፣ ቤተሰቦቿ እንዳይቸገሩ የምትረዳ፣ ከዛ ደግሞ እንደ ሻማ እየቀለጠች የእሷ ህይወት የቤተሰቦቿን ህይወት የምታኖር ጀግና ሴት ናት። ይሄን ልነግራችሁ ፈልጋለሁ። ያው እየመረራችሁ አጡት። የአረብ ሀገር ሴት ጅል ናት ለምትሉ ሰዎች ማለት ነው። እና ደግሞ እዚህ ከመጣች በኋላ ብዙ ነገር አድርጋለች። እኔ በሶሻል ሚዲያ ይሄንን አይቻለሁ። ገና ሳትመጣ ይጀምራል ነገሩ። እንደ የሆነ ነገር ሳይኖርሽ ለምንድን ነው መስራት አለብሽ እኮ ይህንን ማድረግ አለብሽ እንደዚህ ምናምን፣ ይህንን የዛሬ 2 ዓመትም ትመጫለሽ ልትባል ትችላለች። እሷ እኮ እዛ ብትኖርም ምን የሚሰራ ነገር የለም። እና ደግሞ ሌላ ምን መሰላችሁ? እዚህ ከመጡ በኋላ ብዙ ሰዎች በቤተሰቦቻቸው ይካዳሉ። በእህት በወንድም በእናት በአባትም ሊሆን ይችላል። ብዙ ነገር መስዋዕትነት ስትከፍልላቸው የኖረች ልጅ እዚህ ከመጣች በኋላ የሆነ ነገር ሲሉ የሚሰማትን አስቡ። እሷ ያንን ያክል አመት ስትኖር 1 ዓመትም ቢሆን ለሰው ልጅ 1 ቀንም ቢሆን ማለት ነው ከባድ ነው። ለሰዎች መስዋዕትነት ስትከፍል ኖሯ ባልጠበቀችው መንገድ ቤተሰቦቿ ይሄ የኛ ነው፣ ይሄ ወንድምሽ ነው፣ ይሄ እህትሽ ነው የምትባል በሶሻል ሚዲያ እኔ ብዙ ሰው አይቻለሁ። እዛ ደስተኛውን አይደለም የምትኖረው፣ የሰው ቤት ነው የሄደችው። የእናትና የአባቷ ቤት አይደለም የሄደችበት። ብዙ ነገር ከፍለ ብዙ ነገር መስዋዕትነት አድርጋ እዚህ ደስተኛ ሆናለሁ ሁሉም ነገር ተቀይሯል ብላ ስትመጣ የሚገጥማት ነገር ምንድን ነው? ክህደት። ሁሉም ሰው በዛች ሴት ቦታ ቢሆን ምን ሊሆን ይችላል? በቃ የሆነ አእምሮ በጣም የስነ ልቦና ችግር ይደርስበታል። ደስተኛ አትሆንም። በቃ መከዳት ደግሞ በቤተሰቦቿ በጣም ይከብዳል። ያኔ ምን ትሆናለች? ወደ ውጭ ነው የምትወጣው። ብቻዋን ማውራት ትጀምራለች። ከሰዎች ጋር ተስማማም፣ ትጮሃለች፣ ታለቅሳለች። በቃ ያኔ ደግሞ ስም ይወጣላታል። ምን ልትባል ነው? አረብ ሀገር ቆይታ የመጣች ሴት እኮ እብድ ናት ልትባል ነው።
እና እኔ እንጃ በጣም ብዙ ነገር ነው የታዘብኩት። በቃ ተመችቷችሁ የኖራችሁም የሚመስላችሁ አሉ። ለምንድን ነው ግን አረብ ሀገር የምትኖር ሴት ኢትዮጵያ ያለ ሰው በጣም አመለካከቱ የተለየ አድርጎ ነው የሚያስባት? ማለት የተለየ ስላችሁ አንዳንዶቹ ጅል አድርገው ነው የሚያስቡት። ልንገራችሁ ብዬ ነው። በቃ ቤተሰቦቿን መርዳቷ ብዙ ነገር የምታደርገው እኮ የአረብ ሀገር ሴት ናት። እኔ የአረብ ሀገር ሴት ጀግና እንደሆነች ነው የማውቀው ከ199%። ምናልባት የተወሰኑ ሰዎች ሊኖሩ ይችላሉ ለወንድ የሚሰጡ ብራቸውን ያለ አግባብ የሚያባክኑ፣ ግን አብዛኛውን አረብ ሀገር ሴት የምትኖር ሴት ለቤተሰቦቿ በቃ ብዙ መስዋዕት የምትከፍል በቃ እኔ እንጃ ብዙ እንትን የምትል ናት። ሰው እንደዛ እንደማያስብ ነው የምነግራችሁ። እና ደግሞ ኑሮ ተወደዋል። ወይኔ ምን ሰርታችሁ ምን ይዛችሁ አትስሙ። በቃ ስንት ዓመት ነው አረብ ሀገር የሚኖረው? የሰው ሀገር እኮ የሰው ነው። በቃ ኑና አገራችሁ ባላችሁ ነገር ሰርታችሁ መኖር ትችላላችሁ። የትኑም ያክል እኮ ብትኖሩ ደግሞ አረብ ሀገር ብር ካልያዛችሁ የሰራችሁትን ለቤተሰብ ለወንድሜ ለእህቴ ለቤተሰብ የሆነ ደግሞ የራሳችሁ ነገር ጀምራችሁ ይህንን ላርግ ይህንን እንደዚህ ይሄን ሊጨርስ እያላችሁ ብራችሁን በቃ ትሰራላችሁ፣ ታጠፋላችሁ። የዛሬ ዓመት አገር ይገባለሁ ለሚቀጥለው ዓመት እያላችሁ ነበራ። በአሁኑ ዓመትም አላችሁ አትገቡም ሀገራችሁ። ለምን ብትሉ ትሰራላችሁ፣ የት እንደሚገባ ብሩ አታውቁትም። እዚህ መታችሁ በድፍረት ግን ተሰራችሁ፣ ወላሂ ሀገራችን አሪፍ ነው። በቃ ትኖራላችሁ። ዋናው ነገር ራስን ማሳመን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁ ስለቆያችሁ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።